አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የምናበት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ዛሬ እንግዲህ ወደ ገጠር ጎራ ብያለሁ። ወደ ደሬሳ ሄጄ ነበር እና እንግዲህ በቆሎ እናቴ እየሸለቀቀኝ ልጠብስልኝ ነው ማለት ነው። ያው በቆሎ እየደረሰ ነው፣ ደርሷል እና ማሻአላ እንግዲህ እንዳጋጣሚ ድንገት ነበር ሄድኩት። በዛውም እናትና አባቴን እናስተዋውቃችኋለሁ እና ወደ ኩሽና እየሄደኝ ነው ልጠብስልኝ። ኩሽናም አብረን ቆይታ እናደርጋለን። እንግዲህ አካባቢው በቆሎ ምናምን ይሄንን ይመስላል። ማሻአላ ማሻአላ በጣም ደስ ይላል። በቆሎ በጣም ለጥፏል። ቶሎ ነው የሚደርሰው። በ3 ወሩ ይደርሷል ማለት ነው እና ይሄን ይመስላል እላችኋለሁ። ያው አካባቢ ሁሉ አይታይም። ጓሮ ነው ቀየው፣ ተጓሮ ገጠር እንግዲህ ቀየው ግቢው ሰፊ ነው። ያው ግማሹን በቆሎ ይዘራሉ። ክረምት ሲገባ እሸት ይበላሉ እዛው ቀያቸው ማለት ነው እና ሰፊ ቀይ በጣም ደስ ይላል። ያው እንግዲህ ገጠር ነው እንደዛ አይነት ቀይ የሚገኘው። የክረምት በቆሎ እንግዲህ ልበላ ነው ዛሬ። ያው ማሻአላ እንግዲህ ደርሶልናል እና ወደ ኩሽና ወደ ጠበሳ ልንገባ ነው። ያው እንግዲህ ኩሽናው እንደምታዩት እዚህ ጋር ነው፣ ኩሽና ነው። እናቴም እንጨት እየወሰደኝ ነው እሳት ልታነድ እና መጨረሻው አብራችሁ ይቆዩ እላለሁ። በትዕግስት ምርጥ ጊዜ እናሳልፋ። የእናቴ ኩሽና እንግዲህ ይሄን ይመስላል። ለቅልቃው ወላሂ ምርጥ አርገሻታል። ይቺ መደርደሪያ ናት። ቡፌ ማለት የድሮ ቡፌ ዘረንጋ። እዚህ ጋር ምጣድ ነው። ምጣዱ ተመርጓል። በዛ ጋር ጭሱ ይወጣል። እቻትና ማዞር ቁናው እዚህ ጋር ተሰቅሏል። ማዞሪያው እዛ ጋር የማጥለቂያው በቃ ሁሉም ከዛ ኩሽና ሽቃሽን ኩሽና ስታደርጊ ወደ ወደ አትመላለሽ። መቼ ነው የለቀለሽው? ማሻአላ የኔ እናት የዓለም አንደኛ ናት። የሁሉም እናት ዓለም አንደኛ ነው። ግን በርግጥ እኔን አሳድጋ 2 ልጆች አሳድጋ መንታ አሳድጋ ባያቸው መንታ እኔ መንታ ነበርኩ። መንትያዬ ሞተ። በስንት አመቱ ሞተ? አመት ከ6 ወር ቆይቶ ማለት ነው። ማሻአላ አሁን በቆሎ እየጠበሰችልኝ ነው እዚች ጋር ማለት ነው። እንግዲህ እቺ ምንድናት? ቡና መጠጫ ምድጃ ተሰርታ እዚች ጋር ደግሞ ምጣድ ነው። እዚች ጋር የቡና እዚች ጋር ደግሞ መደብ ይባላል ማለት ነው። ምንድነው ከነብ ያኔ ምንድነው ሶፋ ተብሎ አሁን የመጣው ድሮ እናቶቻችን እዚች ጋር መደብ ይሰሩና ሻማ አንጥፈው ሰው ይቀመጥበታል። አሁን እዚች ጋር አያችሁ ምጣዷን። በዚች ጋር እንግዲህ ሻማ ይነጠፍና ቁጭ ይላል። ያው ሶፋ ሆና ቡና ሲጠጡ ማለት ነው። ይኸውት መደብ ብቻ ነው ኩሽናው። በዚህ ጋር መደርደሪያ ቡፌ ሰው ይቀመጥባታል። ማሻአላ ቡና መጠጫ እዚች እናቴ መቀመጫ ላይ ያነጠፈቻን መቀመጫ ላይ ይቀመጣለሁ። እንግዲህ ቡፍ የድሮ ዘረንጋ ማለት ነው። ዘረንጋ ይሄ ዘረንጋ ነው። ስንት ልጅ ወልደሽ ነበረ? 11 መንታ ነው የምወልጂው? 2 መንታ። አይዋ 2 መንታ። ስንት ልጅ አሉ አሁን በህይወት? 5። እነዛን እንግዲህ ካላህ አልፈቀደም እና ወሰዳቸው። አልሐምዱሊላህ ነው። እናንተ ያላችሁትን በረካ። አልሐምዱሊላህ ነው የሚባለው። አልሐምዱሊላህ ነበር። ዋናው ኢማን ነው። ለሰው ልጅ ኢማን ነው። እኛም ሟች ነን። የሚቀር የለም። ህፃን ሆኖ ነበር የሞቱት አይደል? ህፃን ሆነው ትልቅም ሆነው ምንም አይደለም። እና እዚች ጋር በቆሎዋን እየጠበሰኝ ነው። በቆሎዋን ጠበስ እያደረግን ነው። አዎ ሽማግሌው ደግሞ እዚች ጋር ቁጭ ይላሉ።
ሽማግሌው እንግዲህ እናትና አባቴ እርስ በርሳቸው ነው የሚጧጧሩት ማለት ነው። እኛ ከተማ አንዱ ኬሚሴ አንደኛችን ጨፋ አንደኛችን ሌላ ቦታ ነን። በቃ እኛ ቤታችንን አንለቅም ቦታችንን አንለቅም ብለው እዚቹ ቦታቸው ላይ ቁጭ ብለዋል ማለት ነው። አዎ ታገራችን አንለቅም። አዎ እኛ በቆሎ የለን ከነሱ እንከጅላለን። እናንተ ጦጣ ያዘራችሁ ይሄው ሊኖራችሁም በቃ እንትን ነው። ያው እኛ ቢኖረንም ቦታውም የለኝ እንጂ ገዝተን ተገበያ እንበላለን። እኛ በሻማ ደግሞ ጭነው ይመጣሉ እነዚህ ሽማግሌዎች ማለት ነው። እንደምታውቁት ምን ችግር አለ? አይ እኛ አሁን ድንበላሉ ዝሪቅ ወሰቢላው ልሻለሁ አንቺ አልዘራሽ እንዴ ዘርቼ ነበር። ወሰቢላውን ቤት ሲገረፍ እዛ ጎረቤቱ አሻውና ሲሚንቶ መጥቶ ልክክ አለበት። አመኑ ላይ ወሰቢላው እናንተኑ ላይ ወሰቢላው እናንተኑ እኮ ጦጣ ምናምን አይነካውም። ፍየል ታልሆነ አሁን እንደዚህ ስታበስሊ ደግሞ አበባዋን ስተድባ ግንጥል አድርገሽ ጣል። አሁን ከዛ ቤቱን ሲገርፉ እዛ ጎረቤታችን አስገረፈኝ እንዴ ሲገረፍ ወሰቢላው እናንተኑ እንደው እንዳለ ጎመን ሁላ ዘርች እንዳለ ርግፍ አለ። በእኛ ግቢ ገብተው ነው የገረፉት እኮ እና እንግዲህ ጎረቤት ችግር ሲፈጠር ሁሉን ችሎ ነው ሁሉን ችሎ ይገቡ ነው እንደ ገረፉት። እኔ እንጃ ወላሂ አልገቡ። በቆሎዬም እንግዲህ እየበሰለ ነው እንዴ ይበሰላልሽ? አዎ አስገረፈችው ሴትዮዋ። አይ ደግሞ ማቴዎቹ አልኩሽ አታክልት ማንጓኒያችን ወላሂ ማን እንደነቀላት አላውቅም። መሽርቅ አድርገው ነቅለዋታል። ንቅል አድርገዋታል። ወይ እንደዚህ በብረት ታጥሮ ታልሆነ ወይ በመግዛት ተሰራበት አዳምን ይሻልሻል። እንጃ እንደው ማንጓ እንደው ንቅል አድርገዋት አገኘኋት። ተትምህርት ኧረ እንጃ። እዛ ጋር እንግዲህ የምታዩት እዛ ጋር ሙቀጫ ምን ይወቀጥበታል? በርበሬ ይወቀጥበታል። ቃሪያም በሙቀጫ እዛም ጋር ደግሞ እንደዚህ ወደዛ ወፍጮ ነው። አይዋ ማሻአላ በርበሬ በሙቀጫ ነው። ይሄ ነው ወቅጠን ነው እኛ ወፍጮ የምንወስደው። በበርበሬ ደርመሰን በሙቀጫ ነው ወፍጮ የምንወስደው። በሙቀጫ ነው እኛ የምንወስደው። የሚፈጨው እናቶቻችን እኛ ያሳድጉ የምንፈጨው በወፍጮ ነበር። በወፍጮ ይተከልና በቁም ይፈጭ ተነቅሎ ነው እንጂ የተተከለ ነው። የተተከለ ነበር። መሰለቂያ መከተፊያ ነበር። እንዲቆኑ እንደዚህ ይፈጫል። ቅመም ትፈጭበታለች። እሷ የድሮ መሰለቂያ ነበር። የድሮ መሰለቂያ ጥንጥዬ መሰለቂያ ነበረች ለብቻዋ። ይሄ መገርደፊያው ነው። መሰለቂያ ወፍጮ ለብቻ አለ። ያው መገርደፊያ መጁ ነው። ሱብሃን አሁን ሁሉም ጊዜው መሻሻሉ ጥሩ እኮ ነው። ከድሮ ሻል ማለቱ ሁሉ ነገር ቀለል ማለቱ ድካም ያቀላል። እንትና እቺ ማናት ቆይ ባሊ ጨፋ